ተናገሩ። ለምንድን ነው መሀን መሆኔን ያልነገራችሁ? አቤሴሎም ቆይ አንዴ ላስረዳ። እንደገና ውሸት! ለምንድን ነው እንደምወልድ ተስፋ ይሰጣችሁ? ሰላም፣ አቤሴሎም ማን ነው? እኔ ኢንስፔክተር ዮሐንስ እባላለሁ። ለምርመራ ስለምትፈልግ ወደ ጣቢያ መሄድ እንችላለን? ወይንሸት ምግቡን አዘጋጀሽ? አዎ ምግቡ በጣም ትኩስ ነው። በዛ ላይ ቀድሞውን እንዳይባል ነው በደንብ ያዘጋጀው። አይ ጥሩ። አሁን መሄድ ብቻ ነው የቀረን ማለት ነው። አዎ አንቺ ደግሞ ምን ቀርቶሽ ነው ድጋሚ የመጣሽው? መጀመሪያ አነጋገርሽን አስተካኪ፣ ከዛ ደግሞ ፍቃድን ጠይቂ። ይኸውልሽ ይሄ ቤት እኮ የኔም ቤት ጭምር ነው። ስለዚህ የማንንም ፍቃድ መጠየቅ የለብኝም። እሺ በቃ አንቺ ይሄን ቤት መጫወቻ አደረግሽው አይደል? አቤሴሎምን አሳሰርሽው። እሺ አሁን ምን ቀረሽና መጣሽ? አቤሴሎም ታሰረ። እንደማታውቂ አትሁኚ። ሁሉ ነገር ከአንቺ ጀርባ ነው እየተደረገ ያለው። እኔ በእውነት ምንም ማውቀው ነገር የለም። ቆይ ማን ያሳሰረው? በምን ምክንያት እንዴ? በእውነት እኔ ምንም አላውቅም። አታስመስይ እባክሽ። ደግሞ እንደማያውቅ ሰው አክት ታደርጋለች እንዴ? አንቺ እዚህ ቤት ከመጣሽ ጀምሮ እኛ ሰላም አግኝተን አናውቅም። እኔ ስመጣ እውነት ወጣ እንጂ ችግር አልመጣም። እሺ ያንቺ እውነት የሰውን ቤት የሚያፈርስ ከሆነ ውሸት በስንት ጣዕሙ። ቤት እኮ እውነት ስለወጣ አይፈርስም። እሺ በውሸት ስለቆመ ነው የሚፈርሰው። እሺ አሁን የመጣሽበትን ጉዳይ ተናገሪ። እኔ የመጣሁት አቤሴሎምን ለማየት ነው። ያው እንግዲህ ምግብ ካዘጋጃቸው የቀር አብረን ሄደን እንጠይቀው። ሰምኛለሽ? ይህንን ምግብ ለባሌ ማድረስለት እኔ ነኝ። ሴትዮ ልቀቂ። ሰማሽኝ? የምትፈልጊውን ነገር ወስደሽ ከህይወቴ ውጪ፣ አለበለዚያ ያቆምኩትን ነገር እንዳታስጀምሪ። ገባሽ? ቆይ ምን ልታመጪ ነው? በህይወቴ ምንም ቀልድ አላውቅም። እገልሻለሁ። አሁን ከዚህ ቤት ውጪ፣ እኛም ልንወጣ ነው። እርግጠኛ ነኝ እዚህ አካባቢ ያለ ፖሊስ ጣቢያ ነው የሚሆነው። እዛው እንገናኛለን። እሺ ይችን ሴት ቆይ እንዴት ነው የምፋታት? እኔ የምለው ስለዚህ እኮ እሷ አላሳሰረችውም ማለት ነው። አዎ ፊቱ ያስታውቃል። ለማንኛውም አሁን ቶሎ እንሂድ። ደግሞ ድንገት እዛ ሄደን የምናደርገው ነገር ይኖራል። እንደዚህ አይነት ቦታ ውስጥ ሳይህ ልቤ ይሰበራል። ትናንት እኮ አብረኸኝ ቤት ውስጥ ነበርክ። ዛሬ ግን ተመልከት ምን አይነት ቦታ ውስጥ እንዳለ። ህይወት በአንድ ቀን እንደዚህ ትቀየራለች ብዬ አስቤ አላውቅም። አታልቅሽ ኤልሳ። እኔ ምን እንደሚያስፈራኝ ታውቂያለሽ? ከእስር ቤቱ ይልቅ አንቺ እንደዚህ ሆነሽ ማየቴ ነው። እንዴት አልሰበርም? ቆይ ስንት ነገር አልፈን በሰላም ልኖር ነው ብዬ ከመጣሁ በኋላ አሁንም ሌላ ፈተና። እኔ እስከዚህ እወጣለሁ። ደግሞ ከኔ ጋር የሚያገናኘው ነገር የለም። ህጉ ያስወጣኛል፣ በጣም እርግጠኛ ነኝ። እኔ ህጉን አይደለም የምፈራው፣ ሰዎቹን ነው። ሁሌ ከፊታችን ይቆሙና ደስታችንን ያደፈራርሱታል። ሰዎች ምንም ቢያደርጉ እኛን አይለያዩ ነው። እንደዚህ እያለን ስንት ፈተናዎችን አለፍን እኮ። አቤሴሎም፣ እኔ አንዳንዴ እፈራለሁ። ምናልባት ካንተ ጋር መሆኔ ለአንተ ችግር ሊሆን ይችላል። ኤልሳ፣ ይህን ነገር ደግመሽ እንዳትናገሪ። አንቺን ሳላቅ ነበር የባዶ ህይወቴን የኖርኩት። አንቺን ካገኘው በኋላ ነው ቤት ምን እንደመሰለ፣ ፍቅር ምን እንደሆነ ያወቅኩት። አንቺን ማጣት ብቻ ነው የሚያስፈራኝ። ብዙ ብትበድኝም በመጨረሻ ግን ትክክለኛ ማንነትሽን አሳይተሽኛል። ነገሮች ሸወዱሽ እንጂ ያቺ ሴት ኤልሳ አይደለችም። እኔም አንተን ማጣት አልችልም። በአንተ በጣም ብዙ ነገር ተምሬያለሁ፣ ተቀይሬያለሁ። ኤልሳ፣ ከዚህ ስወጣ ሁሉን ነገር እናስተካክላለን። ከዚህ በኋላ ማንም ሰው እንዲያስለቅስሽ አልፈቅድለትም። ለሲፓራም አባት ሆንላታለሁ። በሰላም ምንተኛበት፣ በሳቅ ምንነሳበት ጊዜ ይመጣል። እኔ ደግሞ አንተ መጥተህ በር ከፍተህ የምትገባበትን ቀን ጠብቃለሁ። ሁሌ ሲመሻ አንድ አይነት ጸሎት ነው የምጸልየው። አቤሴሎምን በሰላም ወደ ቤቱ መልስልኝ፣ በዙሪያችን ያሉትን ችግሮች ሁሉ አርቅልን። በቃ ይሄ ነው ጸሎቴ። እኔ በሰላም መለሳለሁ። አንቺ ግን አንድ ነገር ቃል ግቢልኝ። ምንድን ነው? ምንም ቢሰማሽ፣ ምንም ቢወራ እኔን አትጠራጠሪ። እምነትሽንም አትቀይሪ።
ዓለም ሙሉ አንተ ላይ ቢነሳ እኔ ከጎንህ ነው የምቆመው። መቼም ቢሆን አልተውህም። ይሄን ነበር መስማት የፈለኩት። አሁን ምንም ነገር ቢመጣ አልፈራም። ሰዓት አልቋል። እንባሽን ጥረጊ። ከዚህ በኋላ አንቺ እዚህ አትመጭም፣ እኔ ነኝ የምመጣው። እሺ? ቆይ ግን የታሰርክበት ጉዳይ ምንድን ነው? በቃ እንገናኛለን። እሺ ሂጂ። ሁላችሁም ባንዴ መግባት አትችሉም ብለውን ነው እና እነ ወይኗ ስለሚመጡ ለእነሱ ንገራቸው። እሺ? እኛ የሆነ መፍትሄ እንፈልጋለን። ደግሞ በጣም ነው የማፈቅርሽ የኔ ፍቅር። ሄሎ ጠበቃ ዩሱፍ፣ እንዴት ነህ? እኔ የምልህ የድሮ ባይሌ ያልኩህ አብሴሎም ታስሯል እና ምናልባት ለእኛ ስራ ሊጠቅመን ስለሚችል ለምን እንደሆነ አጣርተህ ልትነግረኝ ትችላለህ? አላማ ምን ያደርግልሃል? ተከፍሎ አይደል እንዴ የምትሰራው? አጣራ ያልኩህን አጣራ። መንገዱን ለኔ ተወው። በቃ አጣራልኝ ያልኩህን ነገር አጣራ። ይኸውልህ አሁኑኑ አጣርተህ ንገረኝ እሺ? እኔ ወደዛ መሄድ ስላልፈለግኩ ነው። ስማ ደግሞ እስኪ አንድ ሰው ላክልኝ፣ የሆነ ደስ የሚል ሰርፕራይዝ ልሰራ ፈልጌ ነው። ኦ አንተ ሰውዬ ለምን የተባልከውን አታረግም? ኦ ሰውዬው ጫላል ነገር ነው እንዴ? ብሬ መስሎኝ የሚያኖርህ እንዴ? ኦ አቢሴሎም እንዴት ነህ? እንዴት ነሽ አክስቴ? አትጨናነቅ። ፖሊሶቹን አውርቻቸው ነበር። ጉዳዩ እስኪጣራ ነው የሚያቆዩህ። አንተ እጅ ስለሌለበት አትስጋ። እንዴ እኔ እኮ ትርንጎ የምትባለዋን ሴት ያየሁት ያን ቀን ነው እኮ። የዛን ቀን ማታ እኮ ነው ሞታ የተገኘችው። ስለዚህ ቢጠረጥሩህም ልክ ናቸው። ግድ የለም አክስቴ፣ እታገሳለሁ። ከመታገስ ውጭ ምን አማራጭ አለኝ? አይዞ ትንሽ ቀን ነው ወይም ደግሞ ሰዓታት፣ እርግጠኛ ነኝ። አክስቴ አሁን እኔ ከስሩ ይልቅ ስለ ኤልሳ ነው እየተጨነኩ ያለሁት። በዚህ ሰዓት አስፈልጋን ነበር። እኔ ግን አሁን እዚህ ያለሁት ታስሬ ነው። እሷን አንተ ብቻ አይደለህም የምትጠብቃት፣ እኛም አለን። ልክ እንደ ቤተሰብ እንንከባከባታለን። ለአንተ የከፈለችውን ውለታ መቼም አረሰው። ጸዳል ግን ዝም ብላ የምትቀመጥ ሰው አይደለችም። እኔ እዚህ እንዳለው ካወቀች ቤቱን ትረብሸዋለች። እኔ ያለው በዚህ ቤት ማንም ትርምስ አይፈጥርም። ያንን እንዳታስብ አክስቴ። እሷን እያወቅሻት እንደዚህ አትበኝ። አንድ ቀን ዝም ትላለች፣ በማግስቱ ደግሞ ሁሉን ነገር ትገለባብጧለች። በፍጹም ኤልሳ እንድትጎዳ አልፈልግም አክስቴ። ለኤልሳ ተስፋ ሰጥተሃታል። አሁን ደግሞ ለራስህ ተስፋ ስጥ። ይሄም ነገር ያልፋል። አንድ ነገር ብቻ አድርግልኝ አክስቴ። ከዚህ በላይ ኤልሳ መጎዳትም ማልቀስም መከራ መቀበልም የለባትም። ቃል እገባልሃለሁ፣ እስክትወጣ ድረስ እኔ ኤልሳን እጠብቃታለሁ። ስለዚህ መጨነቅህን አቁም። ደግሞ ሲፓራን እንደ ልጅሽ አድርግሽ ተንከባከቢ። በእኔና በኤልሳ ምክንያት ያቺ ምስኪን ልጅ መጎዳት የለባትም። እሺ አቢሴሎም፣ እንዳልከኝ አደርጋለሁ። አይዞ፣ ከዚህ እንዴትም አድርጌ በፍጥነት እንድትወጣ አደርጋለሁ። ያን ቀን እየጠበቅኩ ነው። በአንድ ጣራ ስር ተቆልፎብሽ እንደመቀመጥ የሚከብድ ነገር የለም። እንዲህ እንዳልሆን ነው የተከላከልክልኝ። ያኔ ውለታህ አለብኝ። አንቺ እኮ ልክ እንደ እናቴ ነሽ። እንደ ውለታ አትቁጠሪው እንጂ። በል እሺ፣ ሰላም ሁን። እኔ የምልሽ አክስቴ፣ ወይንሸት አልመጣችም? ያልመጣሽ መስሎኝ ገርሞኝ ነበር። በህይወቴ አንድም ቀን እዚህ ቦታ አገኘሃለሁ ብዬ አስቤ አላውቅም። እኔም አላሰብኩትም ነበር። እውነት ካለ ፍርድም አለ። እውነተኛ ኮንሽ ትድኛለሽ፣ ካልሆነ ደግሞ ይፈረድብሻል። ይሄ ደግሞ ግዴታ ነው። እውነት ቢኖርም ሰው እስኪገለጥ ድረስ ብዙ መከራ ያያል። እኔ ደግሞ አንተን አውቃለሁ። የሰው መብት የምትበላ አይደለህ። ይሄ ቃልሽ ብቻ ኃይል ይሰጠኛል። ስለ ቤቷ አትጨነቅ። እኔ ሲፓራ፣ ሰብለ፣ ኤልሳሙንን እንጠብቃለን። አሁን ጸዳል እዛ ቤት ምን እያደረገች እንደሆነ ነው እየጨነቀኛለሁ። እሷ ቤቱ ልታውቅ ትችላለች፣ ቤተሰቡን ማፍረስ ግን አትችልም። እኛ እስካለን ድረስ ደግሞ ምንም አይፈጠርም። ኤልሳ እያለቀሰች ነው አይደል? እሷን ባዋን ደብቃ ትቆማለች፣ ግን ደግሞ ሌሊት ብቻዋን ስትሆን ማልቀሱ አይቀርም። እባክሽ እሷን አይዞሽ በይልኝ። እዚህ በጣም ቅር እያለኝ ነው። እነግራታለሁ። አንተም አትትከም። እግዚአብሔር ደግሞ የሚያሳፍረውን እውነት አይፈጥርም። እመኝ፣ ከዚህ እንደወጣው ይህን ቤተሰብ አንድ አደርገዋለሁ። ይህን ቃልህን አትርሳ። አንተን ብዙ አይኖች እየጠበቁክ ነው። ግን ደግሞ ምን እንደማደርግ ግራ ገብቶኛል። ወይ ማን ነኝ? ልጅ እንዳለኝ ደግሞ ያወኩ ከጸዳል ነው። ልጄን ለማግኘት ደግሞ የጸዳልን ሀሳብ መቀበል አለብኝ። በህግ ብሄድም እሷ ልጄን ከመረዘችው ምንም ዋጋ የለውም። ታዲያ ኤልሳስ? ኤልሳ ደግሞ ብዙ ሆናለች። ይኸውልሽ
አሁን ደግሞ ኤልሳ ባህሪዋን ግርታ ሁሉን ነገር በሰላም ከኖርን ልጄን ለዘላለም አላየው። ከጸዳል ጋር ከኖርኩ ደግሞ ኤልሳ ሁሉ መስዋዕት አድርጋ ማለት ልገፋት ነው ማለት ነው። ወይንሸት ምርጫው በጣም ነው የከበደኝ። እኔስ አንቺ ምን ይቆይክ፣ ይህን ሀሳብ ስትወጣ በደንብ እንወያይበታለን። እዚህ ብቻዬን ይህንን እያሰብኩ ነው። ለደቂቃ ራሱ ሌላ ነገር ማሰብ አልቻልኩም። ላብድ ነው እኮ። አንተ ልብ ምን ይልሃል? ኤልሳን ልገፋት አይገባም። ልጅን ደግሞ አብረ ማኖር አለብህ እያለኝ ነው። ይሄ ደግሞ ሊሆን የማይችል ከባድ ነገር ነው። በፈጣሪ ቆይ ምን አይነት ውጥረት ውስጥ ነው ያለሁት? ስለዚህ ምንድን ነው መፍትሄው? ወይ ነው እስቲ የሆነ መፍትሄ ስጪ። አሁን ደግሞ ይሄ ሰዓቱን የሰለችኝ። ተረጋጋ ቤሴሎም። እኔ እስከዛ ላስብበት፣ አንተም አስብበትና የሆነ ውሳኔ ላይ እንደርሳለን። እሺ። ካንተ በላይ ማንም የለም። ራስህን ጠብቅ። ደግሞ ስትጎዳ ማየት አልችልም። እወድሃለሁ። እወድሃለሁ። የምለው ቆይ ቅድም ስንወጣ በሩን ቆልፈን አይደል እንደሄድ ነው? አዎ ቆልፈን ነበር። የሆነ ሰው ገብቷል ማለት ነው። ቆይ የሆነ ሰው ቤት ውስጥ አለ መሰለኝ። ደግሞ እዚህ ማንም የለም እንዴ? ታዲያ በሩ ማን ከፈተው? እንግዲህ ሌባ ነው እንዳይባል ይኸው የቤቱ ዕቃ እንዳለ ነው። መጣችሁ እንዴ? እየጠበኳችሁ ነበር እኮ። ይሄ ምን አይነት ንቀት ነው? አንቺ ደግሞ እዚህ ምን አባሽ ትሰሪያለሽ? በገዛ ቤቴ ምንድን ነው የምትይው? የኔ እህት አረጋጊው እንጂ። ደግሞ ቆይ እንዴት አድርጌ ባስረዳሽ ነው የሚገባሽ? ይኸውልሽ ምን መሰለሽ፣ ስመጣ በጣም ፀሐይ ነበረ። ከዛም በኋላ ባንኳኳ የሚከፍትልኝ አጣሁ። በቃ ግን ጥል አድርጌው ገባሁ። ጸዳል፣ በሩን አንቺ ነሽ የገነጠልሽው? በጣም ደፋር ነሽ። ይሄ ድፍረት አይደለም፣ የአይምሮ ጥበት ነው። ቆይ አንቺ ካደጋገር አይደል እንደ መጣሽው? እንዴት ነው የምታስቢው? ወይኔ ጉዴ፣ ተሳሳትኩ እንዴ? ቆይ አደጋገሮች እንዴት ነው የሚያስቡት? የሰው ቤት ገንጥሎ መግባት እኮ ወንጀል ነው። የሰው በር አልገነጠልኩም፣ የራሴን በር ነው የገነጠልኩት። እሺ፣ በዛ ላይ ደግሞ አሰሪ ጠርቻለሁ፣ እየመጣ ነው። ቆይ ምንድን ነው አንቺ ሴት አላማሽ? ያው አቢሴሎም እስር ቤት ስለሆነ ንብረቴን መቆጣጠር፣ ማንም እንዳይዘልበት ማለት ነው። ይኸውልሽ እስካሁን ዝም ያልኩሽ ሀሳብሽን እንድጨርሽ ብዬ ነው። አሁን ግን ቀጥ ብለሽ ከዚህ ቤት ውጪ። አልወጣም። ትወጫለሽ። እንዴት እንደምታስወጡኝ ነግረኛ። ትወጫለሽ። ነይ እጃችሁ ከኔ ላይ አንሱ። ነይ ውጪ። ትወጫለሽ። ዛሬ ከዚህ ቤት ትወጫለሽ። ይሄንን ቤት የምታዩ ከውጭ ሆነሽ ነው። ገባሽ? ልቀቁኝ። ይኸውልሽ ዛሬ አሸነፍኩኝ ብለሽ እንዳታስቢ እሺ። አቢሴሎም ከእስር ቤት ሲወጣ ማንን እንደሚመርጥ አብረን እናያለን። ይሄንን ህልምሽን ይዘሽ ከዚህ ጥፊ። ህልሜ እውን ሲሆን በደንብ እንገናኛለን። እሺ እያንዳንድሽ አሳያችኋለሁ። እሺ ትንሽ እቺ ደግሞ ምን አይነቷ ናት? ድንዙዝ። እኔ እንደዚህ አይነት ሰው አይቻላል። እቺ ሴት እንዲሁ በቀላሉ የምትሆን አይነት ሴት አለች። ሄሎ፣ ስማ፣ ሽጉጥ ያስፈልገኛል። ኦ ሰውዬ ይመለከታል አይመለከትም? በቃ አድርግ የተባልከውን ነገር አድርግ። ይሄ ደግሞ ቆይ ታደርግልኛለህ ወይስ አታደርግልኝም? ተው እንደውም በቃ ኡፍ። ይሄ ደግሞ ለዝላዛ እንደተላዘዘ እስኪ ውሃ ጠጪ፣ ትንሹም ቢሆን ያረጋጋሻል። ምኑን ጠጣሁት? ወይንሸት አቢሴሎም እስር ቤት ሆኖ አንጀቴ እኮ ተቃጥሏል። በቃ ምንም አይነት ነገር አይገባልኝም። መጨነቅሽ እኮ ልክ ነሽ፣ ግን ደግሞ መረጋጋት ያስፈልጋል። ማለት የሚናደድ ሰው ምንም መፍትሄ አያገኝም። እኔ እዚህ ባልኖር ኖሮ እኮ ይሄኔ አቢሴሎም ከእናንተ ጋር ተቀምጦ በሰላም ይኖር ነበር። ይሄን ነገር ስንት ጊዜ ልንገርሽ? አንቺ ምንም ጥፋት የለብሽም። ጥፋት ያለበት ህጉን የጣሰው ሰው ነው። እኔ ባመጣው ሰው እኮ ነው ይህ ሁሉ ችግር ውስጥ የገባው። ኤልሳ በቃ ምንም አላረግሽም፣ እርሹ። ለምን ግን ከመቆጨትና ከመካሰስ የሆነ መፍትሄ አንፈልግም? አቤሴሎም እኮ እስር ቤት ነው ያለው። እንዴ ወይ ነው
እየተቆጣሽ እኮ ነው። እንዴት ነው ማልቆጣው? ከዛ እስከዚህ እስክንመጣ ድረስ የሆነ ነገር እናድርግ እንደማለት በዚህ ወጥቶ ቅብጥሶ ምናምን ትላላችሁ። ለአቤሴሎም ይሄ ምን ይጠቅመዋል እኮ? ተረጋጊ። ትክክል ነሽ እኮ ወይኗ። አሁን ፖሊሶች የተናገሩት ነገር አቤሴሎምን ያገኘችው ቀን ማታ ነው የሞተችው። ከዚህ በፊትም ልጅቷ እዚህ ቤት ገብታ ስለነበረ ልጅቷ ተገላ መገኘቷ ቀጥታ ከአቤሴሎም ጋር ነው ያገናኙት። ስለዚህ ቆይ ምንድነው መፍትሄው? የመጀመሪያ መፍትሄው እውነተኛ ገዳዩን ማግኘት ነው። ካልተገኘ እንግዲህ ጠበቃ ቀጥረን በደንብ እንከራከራለን። በጊዜው እሱ የት እንደነበረ ምናምን ብቻ ከህግ አንፃር አማክረን የሚፈልገውን ሁሉ እናደርጋለን። በፍጥነት አንድ ውሳኔ ላይ መድረስ አለብን። ለአቤሴሎም ያ ቦታ አይገባው። እናውቃለን ወይንሸት። በቃ እስኪ እንድናስብ ትንሽ ጊዜ ትጭን። ሰብለ፣ እኔ ይሄ ነገር ግን ምኑም አላማረኝም። ምኑ ነው ያላማረሽ? ነገሩ ሆን ተብሎ አቤሴሎም ጋር የተቀነባበረ ነው ይመስለኝ። ቆይ ማን ይሄን ሊያደርግ ይችላል? ግን ምናልባት በዙሪያው ያሉ ሰዎች ወይ በስራ የተጋጨቸው እኔ አላውቅም። ሊሆን ይችላል። በእርግጥ ግን ትርንጎን የታውቀዋት ይሄን ሊያደርጉ ይችላሉ። አንቺ አይደለሽ እንደ ይዘሻት የመጣሽው? እኔማ ያው መንገድ ላይ ነው ያገኘኋት። በርሷል አየለው ወይ ደግሞ እንደ የሚጨቀጭ ተሳክቷል አልኳ። እንዲያው እንሳል በላ ገብቻለሁ። በእናትህ ታስገኝ። ኧረ በእናትህ ክፍታ እንደው እዚህ ደግሞ የሚታዘዝ ሰው የለም እንዳይመጡ። ይቅርታ የኔ ቆንጆ፣ አንድ ስራ ብሰጥሽ ትሰሪልኛለሽ? ምን ስራ ነው ያልሽው? አይውልሽ ማማ፣ እኔ ገንዘብ የሚያስገኝ ከሆነ ማንኛውንም ስራ እሰራለሁ። ስራውን አልሰጥ ብለው እኮ ነው እንደዚህ ቀፋ እየሆኑ። ሲያዩን ሌባ እንመስላለን፣ ግን ደግሞ እንደ አራዳ ልጅ ታማኝ የለም። ስራውን ከልክለውን ስራ አይሰሩም ይሉናል። እንዴ የኔ ቆንጆ፣ ይሄንን አቤቱታሽንማ በአንድ ወረቀት ጻፊና ለቀበሌ አስረክቢ። እኔ ፍትህ አካል አይደለሁኝም። ባይሆን ግን እንደዚህ ሳይሽ ያራዳ ልጅ ስለመሰልሽኝ ተመችተሽኝ ነው የመረጥኩሽ። አረ ይመችሽ፣ እንደውም ተወዳደሪ፣ እንመርጥሻለን። እሺ እሺ። ለማንኛውም ግን ስራው ያን ያህል ከባድ አይደለም። በቃ ለጥቂት ደቂቃ ሰው መሆን ብቻ ነው። አልገባኝም። እኔ ሰው አይደለሁም እንዴ? አይ ሌላ ሰው እና ስሟ ደግሞ ትርንጎ ይባላል። እሺ እባክሽ። ትርንጎ ከገጠር ነው የመጣችው እና በልጅነቷ የወለደችው ልጅ አለች። አጋጣሚ ሲቸግራት ወይንሸት የምትባል እኛ ቤት የምትሰራ የቤት ሰራተኛ አለች። ለሷ ሰጠቻት። በቃ ትመጫለሽ፣ እንደምንም ብለሽ አሳምነሽ ልጅሽን ተቀብለሽ ትወጫለሽ። ከዛ ብሽ እንጀሽ መሄድ። አረ ይሄ እኮ በጣም ኖርማል ነገር ነው። እትት ብዬ ማሳመን ያቅተኛል እንጂ ከዛ በፊት አላቃትም። ከዛ በኋላ አግኝቻት አላቅም። እርግጠኛ ነሽ? እኔ ባመጣሁት ሀሳብ ራሴን እየጠረጠርሽኝ ነው። እስኪ እናያለን። ምስኪና አቤሴሎም በሰው ጣጣ እሱ ሁሌ እንደተንገላታ ነው። ምን አለ የኔ ባሉ ነው እንደ ባል አክብሬ ተንከባክቤው አብረን በኖርን። አሁንስ እኔ ምርር ነው ያለኝ ለሱ። አንድ የሚጠቅመው ሰው እንኳን በዙሪያው የለም። በቃ እኔም ለሱ ያለኝ ስሜት እየተቀየረብኝ ነው መሰለኝ። ምን እየሆንኩ ነው? ቆይ ለምንድን ነው በዚህ ልክ ለአቤሴሎም እየተጨነቅኩ ያለሁት? አይ አቤሴሎም የቤቱ ባለቤት ነው፣ እኔ ደግሞ ሰራተኛ ነኝ። ስለዚህ ያሰብኩት ነገር በፊት ሊሆን አይችልም። ኤልሳ መቼ መጣሽ? አይ አሁን ነው የመጣሁት። ፊትሽ ግን ልክ አይደለም። ምን የተፈጠረ ነገር አለ? አረ ምንም የለም። እንደው ዝም ብዬ ሀሳብ ውስጥ ገባሁና አልሰማሁሽም። እያለቀስሽ እኮ ነው። አይ አላለቀስኩም።
ምን ፈልገሽ ነው ግን? ማለቴ ምን ላቀብልሽ? አይ እኔ እንኳን ላወራሽ ነበር የመጣሁት። ሲመስለኝ ግን በአቤሴሎም ምክንያት ስቅስቅ ብለሽ እያለቀሽ ነበር አይደል? እኔ አቤሴሎም በጣም አሳዘነኝ። ይሄ ነገር ግን ትንሽ አልገነንም? ቅድምም እኛን ተቆጣሽን እኮ። ምን ማለትሽ ነው? ምኑ ነው የተጋነነው? እኔ ሚስቱ፣ ሰብለ ደግሞ አክስቱ። እኛ እንኳን ባንቺ ልክ አላዘንም እኮ። አንቺ ግን ምን ማለትሽ ነው? ለአንድ ጥሩ ሰው ለማዘን ግዴታ መዛመድ አለብኝ? እኔና አቤሴሎም እኮ ብዙ ጊዜ አብረን አሳልፈናል። ብዙ ችግሮችንም አይተናል። ይሄ ደግሞ ከዝምድና በላይ ነው። ነገሩ በጣም ከብዷል። በጣም ካልተቆራኘው እያልሽ ነው። እስካሁን ምን እያሰብሽ እንደሆነ በግልጽ ንገሪኝ። ምንም። ግን አንድ ነገር አምናለሁ። የዚህ ቤት ሰላም ድጋሚ መመለስ አለበት። አቤሴሎምን በሰላም መምጣት አለበት። ከዛ በደስታ እንድትኖሩ ነው ፍላጎቴ። በቃ ወይንሸት፣ እኔ አንቺን እንደ እህት ነው የማይሽ። ምናልባት የሆነ የተፈጠረ ነገር ካለ ደግሞ ንገሪኝ። ምን ልንገርሽ? ልብሽ ውስጥ ያለው ልቤ ውስጥ ያለው ነገርኩሽ። መቼም ሰው አለቃዬ እስር ቤት ገባ ብሎ ከቤተሰቦቹ በላይ እንደዚህ ሊሆን አይችልም። አንዳንዴ ሰው ራሱን እንኳን አይረዳም። ይሄ ደግሞ ምን ማለት ነው? አይ ምንም፣ ዝም ብሎ ወጣ ቃል ነው። በቃ ነሽ አንቺ ልጅ ግን የሆነ ነገር እየደበቅሽኝ ነው አይደል? ምንም አልጠበቅኩሽ። እርግጠኛ ነሽ? እርግጠኛ ነኝ። እሺ አምንሻለሁ። ማውራት በፈልግሽ ሰዓት ግን እኔ ያለሁ። እሺ አመሰግናለሁ። አይዞሽ፣ ደግሞ ሁሉም ነገር ያልፋልሽ። አዎ ያልፋል። ይቅርታ ኤልሳ፣ እኔ አንቺን መጉዳት ፈልጌ አይደለም። በቃ ልቤ መቆጣጠር እያቃተኝ ነው። እኔ አቤሴሎምን ምንድን ነው ዛሬ አያትሽ ናፍቃሻለች እንዴ? ዝም አልሽ እኮ። እማዬ ቆይ አቤሴሎም ምን አድርጎ ነው ፖሊሶቹ ወሰዱት? ተሳስተው ነው። አሁን ይለቁታል። እሺ ተሳስተው ለምን ወሰዱት? አንዳንዴ ለምርመራ ያላጠፋ ሰው ሊወስዱ ይችላሉ። ያው ጥፋተኛውን ሰው ለማግኘት እንደዚህ ነው የሚደረገው። እሺ ቆይ አንቺን የመታሽን ሰው መቶት ነው እንዴ? አይ እንደዛ አይደለም። ይሄ ሌላ ጉዳይ ነው። ቆይ ፖሊሶች ጥፋተኛን ሰው የሚወስዱት ሆነ ለምን አንቺ እንደዚህ ያደረገሽን ሰው አይወስዱትም? እሺ ሲጳራ፣ እባክሽ ጥያቄሽን አቁሚ። እኔ ለራሴ አእምሮ የሚጠይቀኝ ጥያቄ መመለስ አቅቶኛል። እሺ እማዬ፣ ይቅርታ፣ እወድሻለሁ። እኔም እወድሻለሁ የኔ ልጅ። ወይንሸት፣ ምንም አልፈልግም። እሺ አንድ ጥያቄ ልጠይቅሽ? ጠይቂኝ። ግን ትክክለኛውን መልስ እንድትሰጪኝ እንፈልጋለሁ። የማውቀውን መልስልሻለሁ። ኤልሳን ታምኛታለሽ? ለምን እንደዚህ ያልሽ? ጥያቄ የጠየቅኩሽን መልሽ፣ ከዛ ነገሩን እንወያይበታለን። አዎ አምናታለሁ። እኔም ማምኛት ነበር። ሳስበው ግን ኤልሳን ማመን ቀብሮ ነው። ምን ተፈጥሮ ነው? ማለቴ ምን አይተሽባት ነው? ቅድም ማንም ሳይጠይቃት አንድ ነገር ነግራኝ ነበር። ምን ያለበት ምን አይችልም ነው ነገሩ። ምን ነግራሽ ነው እንደዚህ በአንድ ቅይር ያልሽው? የአቤሴሎም መታሰር የተቀነባበረ ወንጀል ነው አለች። እሷ ለምን እንደዚህ ያለች? እኔ ምን አውቃለሁ? የሆነ ነገር ብታቅ ነው እንጂ ይሄ ሀሳብ ከየት ይመጣላታል? ብቻ ከዛ ጊዜ ጀምሮ አይምሮ ያልተረጋጋ። ይሄን ብቻ ነው እያሰብኩ ያለሁት። ወይ እንግዲህ ተናዳ ይሆናል እንደዚህ ተናገረችው። አይ ፊቷ በደንብ ያስታውቃል። የሆነ የደበቀችው ነገርማ አለ። ምናልባት ተጨንቃ ቢሆንስ እንደዚህ ያለችው? ሁላችንም ተጨንቀናል፣ ግን ሁላችንም እንደሷ አንሆንም። አንዳንዴ ደግሞ ዝም ብላ ትቀራለች። ብቻ የሆነ ቀመር አስባለች። አዎ፣ ግን አንዳንድ ጊዜ ሰዎች ሲጨነቁ የማይሆን ነገር ይናገራሉ መሰለኝ። ይችላል፣ ግን ልቤ ሌላ ነገር እየነገረኝ ነው። ምንድን ነው የሚነግርሽ?
ወይኗ ኤልሳ የማታውቀው ነገር የለም እንዳትሳሳች። እሷ ይሄን ነገር ሰርተዋለች አይደለም፣ ግን ከኛ በላይ የምታውቀው ነገር አለ። ይሄንን ለሷ ነግረሻታል? አይ ለማንም አልነገርኩም። መጀመሪያ አንቺን ልጠይቅሽ ነው የፈለኩት። እኔ ምን አውቃለሁ? አንቺ ሁሉንም ታያለሽ። የቤቱን ሰው በሙሉ ታውቂያለሽ። ማን እንዴት እንደሚኖር ማን እንዴት እንደሚያስብ ጭምር። አይ እኔ ምንም አላውቅም። እሺ እኔ ያሰብኩት ተሳስቻለሁ ወይስ ትክክል ነኝ? እኔም አንድ ጥርጣሬ አለኝ። በማን? በኤልሳ እኮ አንቺም ጠርጥረሻል አይደል? አዎ፣ ግን አንቺ ባሰብሽው መንገድ አይደለም። ምን አይተሽ ነው? ማለቴ አንዳንድ ጊዜ ዝም ብዬ ሳያት ሁኔታዎቿ በሙሉ ግራ ያጋቡኛል። ማለት አንዳንዴ እንደ ምስክር፣ አንዳንዴ ደግሞ እንደ ዳኛ ያደርጋታል። አዎ እኔም በደንብ አይቻታለሁ። አንቺ አልተረዳሽውም እንጂ ይሄ ነገሩን መሸፋፈኛ ዘዴዋ ነው። ግን አንድ ነገር አስታውሽ፣ ጥርጣሬ ሁሉ እውነት አይደለም። ማስረጃ ከሌለም ሰውን መወንጀል አንችልም። እውነት ነው፣ ግን ከዛሬ ጀምሮ ኤልሳን በደንብ እንከታተላት። ይቻላል፣ እንከታተላት። ተመስገን፣ ቢያንስ አንድ የሚደግፈኝ ሰው አገኘሁ። እኔ ለአቤሴሎም ምንም ነገር አደርጋለሁ ሰብለ። ግን ተጠንቀቂ ወይንሸት፣ ለሱ ያለሽ ስሜት ወደ ፍቅር እየተቀየረ ይመስለኛል። ታዲያ ምን ችግር አለው? ምን አልሽ? አይ እዚሁ ነው። አዎ እንደዛ አድርጎ መጨራረስ ነው የሚሻለው። እሺ በጣም አመሰግናለሁ። ወይንሸት፣ ይሄ ነገር በጣም ከባድ እየሆነ ነው። እንደጠረጠርነው ነው ማለት ነው? ግን መጀመሪያ አንቺ የሰማሽው ነገር አለ? አዎ እንደዛ አድርጎ መጨራረስ ነው ስትል ሰምቻታለሁ። ሲመስለኝ በኮድ ነው የምታወራው። የኤልሳ ነገር ጠፍቶሽ ነው? በውሸት እኮ ማስተርስ ያላት ሴት ናት። ግን እንደዚህ ብለን እርግጠኛ መሆን አንችልም። እዛው እስር ቤት አቤሴሎምን ስታስገድለው ነው አንቺ የምታምኚው? እንደዛ ለማለት ሳይሆን በቃ አንቺ እርግጠኛ ላትሆኚ ትችያለሽ። እኔ ግን በጣም እርግጠኛ ነኝ። በሆነ መንገድ ልይዛት እችላለሁ። ኤልሳ እኮ በጣም ጠንቃቃ ናት። እሱማ በጣም ግን በቃ እየደበቀችን ነው። አንቺ እንዴት ነው ይሄ ያልገባሽ? ተረድቼሻለሁ እኮ ግን በቃ ዝም ብለን ችግር እንዳንፈጠር ብዬ ነው። ያለ ማስረጃ ምንም ማድረግ እንደማንችል እኔም አውቃለሁ። ቤት ውስጥም እኮ ችግር መፍጠር አልፈልግም። ስለዚህ ምን እናደርግ? አሁን ማድረግ የምንችለው እሷን እናያታለን። ምንም ሳታስተውል እንከታተላታለን። እንዴት አድርገን? ማለቴ ዝም ብሎ መከታተል ሳይሆን በማጣራት ቢሆን ብዬ ነው። ስልክ ስታወራ ማንን እንደምታገኝ የት እንደምትሄድ ሁሉንም እንከታተላለን። አይ ሰብለ፣ እሷ እኮ ብልህ ነች፣ እንዲህ በቀላሉ አትያዝም። እኛ አንቸኩልም። እሷ አንድ ስህተት ብቻ ትስራ፣ ያኔ እውነቱ ይወጣል። እሺ ከዛሬ ጀምሮ አይኔን አላነሳም። ግን አንድ ነገር አስታውሽ፣ ምንም ቢሆን እንዳስተውላት እንደ ቀድሞ ተግባቢ ሁኚ፣ እንደምታስቢላት ሁኚ። እሺ ገባኝ። እሷ የምታደርገውን እራሷ ትገልጣለች። እኛ ዝም ብለን መጠበቅ ነው ያለብን። እኔ ለአቤሴሎም የሚሆነውን ሁሉ አደርግለታለሁ። ገቢ የኔ ልጅ ምን ሆንሽብኝ? አንድ ነገር ልነግርሽ ነበረ እማዬ። ምንድን ነው? ንገሪኛ። ቅድም ሰብለን ለወይንሸት እኔን አላዩኝም፣ ግን አንቺን ሲያዩሽ ነበር። ምን ማለት ነው? እኔን አላዩኝም አንቺን ሲያዩሽ ነበር ማለት? እዚህ ክፍል ውስጥ ስልክ ስታወሪ ወይንሸትና ሰብለ መተው እያዩሽ ነበር። እርግጠኛ ነሽ? አዎ። ከዛስ ምን ተፈጠረ? ሁለቱም በር ላይ ቆሙ ሲሰሙሽ ነበር። እና ለምን አልገቡ? እኔ እንጃ። ስትወሪ የነበረው መጥፎ ነገር ነበር እንዴ እማዬ? የምን መጥፎ? ቆይ እናት መጥፎ ነገር ታወራለች እንዴ? እሺ ይቅርታ። ይልቁ ነው። ከዛ በኋላ ምን አደረጉ? ወደ ኪችን ሄዱ። ሰምተሻቸዋል ምን ሲያወሩ እንደነበር? በደንብ አልሰማሁም። የሰማሽውን ብቻ ንገሪኝ። ሰብለ እንደጠረጠርኩት ነው ስትል ነበር። ወይንሸትስ? ወይንሸት ደግሞ ቆይ እስቲ እያለች ነበረ። እሺ ከዛስ? ከዛ ሌላ ምንም አልሰማሁም እማዬ። እነዚህ ሰዎች እየተጠራጠሩ ነው ማለት ነው? ለምን የሚጠራጠሩሽ? ዝም ብለው ነው ታያቸው። አንቺ ግን ከነሱ ጋር ምንም ነገር እንዳትባባይ። ያየሽው የሰማሽው ነገር ካለ ወደዚህ ዝም ብለሽ አምጪ። እሺ? እሺ እማዬ። ሌላ ምን ላድርግልሽ?
ምንም አታርጊ። ምንም ነው። ግን እነሱ አንድ ሰው ሲጠረጥርሽ ሁለት መንገድ አለ። ምንድን ነው ሁለቱ መንገድ? አንደኛው መደናገጥ፣ ሁለተኛው ደግሞ ተረጋግቶ መጠበቅ ነው። እኔ ደግሞ ሁለተኛውን ነው የምመርጠው። ማለት የፈለጉትን ነገር ያርጉ፣ እኔ በራሴ መንገድ እሄዳለሁ። አልገባኝም። አይግባሽ። አንዳንድ ጊዜ ለሌላ ሰው ወጥመድ ሲያዘጋጅ እራሱ ወጥመድ ውስጥ ይገባል። አሁንም አልገባኝም። ሊገባሽ አይገባም። አንቺ ልጅ ከዚህ በኋላ ምንም አይነት ወሬ አልፈልግም። አለበለዚያ አያትሽ ቤት ነው መልክሽ። ተናግሬያለሁ። አርፈሽ ተቀመጭ። እሺ እነገሌ ወጣ ወጣ በሉ እስኪ። ጸዳል፣ ሽጉጡን ከልጄ ላይ አንሺው።